ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። የቀድሞው የብአዴን አመራር በኋላም የአዴፓ አዋላጅ ነርስ እየተፈራረቁ ለሚመሩት የአማራ ክልል ፕሬዝዳንቶች አማካሪ ሆነው ሲሰሩ ነበር። ያሰሩት አይፈታም። ተንኮልን በህግ በማቀናበር የሚችላቸው የለም። አይናቸው ማየት ተሳነው እንጂ ልበ ብርሃን ናቸው። ሲናገሩም አንደበተ ርቱዕ በክልሉ ፖለቲካ ተደማጭ ናቸው ተብሎ የሚነገርላቸው የህግ ሰው መርዓ ጽድቅ መኮንን ስለ ዶክተር ደሳለኝ የቀጣይ ዓመት ምርጫ ለመወዳደርና በፓርላማ አለመኖርን ሲያስበው የከፋው ይመስላል። ለዚህ ደግሞ የሚከተለውን ጽሑፍ አጋርቷል። እኛም ጽሑፉን የምናስደምጣችሁ ይሆናል። አብራችሁን ቆዩ። አቶ መርዓ ጽድቅ መኮንን ጽሑፋቸውን እንዲህ ሲሉ ይጀምራሉ። ሁላችንም እንደተከታተልነው የተከበሩ ዶክተር ደሳለኝ ጫኔ ላለፉት 5 ዓመታት የባህር ዳር ከተማ ምርጫ ክልልን በጨዋነት ወክለው በኢፌዴሪ እንደራሴዎች ምክር ቤት ውስጥ ብቸኛው የተቃውሞ ድምፅ ሆነው በንቃት ተከራክረዋል፣ በሐቀኝነት አገልግለዋል። በሂደት እንደታዘብናቸው ከሆነ ደሳለኝ ለስላሳና የማይጎረብጡ እንደራሴ አይደሉም። ደረቅ ተቃዋሚ ብቻ ሆኖም አላገኛቸውም። የፌዴራል መንግስት አስፈጻሚ አካላት የሥራ እቅድና ክንውን ሪፖርታቸውን ለምክር ቤት እያቀረቡ ባስደመጡት ቁጥር በሚገባ የታሰበባቸውን ጥያቄዎች ሲያነሱ፣ የሰሉ ሂሳቦችን ሲያቀርቡ፣ ገንቢ አስተያየቶችንም በፍጹም ቸርነት ሲለግሱና ሀገሪቱን ወጥረው ለያዟት ውስብስብ ችግሮች መፍትሄ ናቸው ያሏቸውን አማራጮች ያለማለስለስ ሲያመላክቱ ጭምር አስተውለናቸዋል። ይህ ሁሉ ሲሆን ታዲያ የደሳለኝ ድምፅ በከፍተኛ ኩራትና በበዛ የራስ መተማመን መንፈስ ሲያገመግም መስማት እንደሚወዱ ሁኔታው በግልጽ የሚያሳብቅባቸው ቀሪዎች የህዝብ እንደራሴዎች እርሳቸው በተናገሩ ቁጥር ኃላፊነት በጎደለው የፌዝና የሽሙጥ ሳቅ ሲንካኩ ነው ብዙሃኑ አዘውትረን የምንታዘባቸው። አልፎ አልፎ እንደራሳቸው ሁሉ የጠነከሩ ሐሳቦችን ሲያነሱ፣ በወጉ ሲሟገቱ የሚያጋጥሙን የጅጋው ምርጫ ክልል ተወካይ ዶክተር አበባው ደሳለው ብቻ ናቸው። የተከበሩ ዶክተር ደሳለኝ በአንድ ወቅት የብልጽግና ፓርቲን በቄስ ሞገሴነት ያገለገሉ ያሏቸውን ሰዎች አንስተው እነርሱ ብቻ እያዳመጡ እንዳይሳሳቱና በእነዚሁ ወገኖች ላይ አብዝተው እንዳይተማመኑ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወቀሳና ትችት የተቀላቀለበት ማሳሰቢያ ሲሰጡ በፓርላማው ላይ አድምጠናቸው ነበር። ትዝ ይለን ከሆነ ታዲያ የጠቅላይ ሚኒስትሩ ፈጣንና አይረሴ ምላሽ ፊታውራሪ መሸሻ በሌሉበት ስፍራ ቄስ ሞገሴ ምን አመጣቸው የሚል ቢሆንም እኛ ጉዱ ካሳዎች እንጂ ቄስ ሞገሴዎችንማ ልንባል አይገባም በማለት የቀረበባቸውን ትችት በተቃራኒው ለማጣጣል ያስከተሉት ማብራሪያ ግን እምብዛም ሳያስቡት ኃይለኛ ነጥብ እንዲጥሉ አስገድዷቸዋል። በመሰረቱ ዕውቁ ደራሲ ዶክተር አዲስ ዓለማየሁ ባስነበቡትና ዘመን ተሻጋሪ ሆኖ በቀጠለው ተወዳጁ የፍቅር እስከ መቃብር መጽሐፍ ውስጥ በደራሲው ምናብ የተሳሉት ቄስ ሞገሴም ሆኑ ጉዱ ካሳ ከፊታውራሪ መሸሻ እልፍኝ ውጭ የሚታሰቡ ገጸ ባህሪያት አልነበሩም፣ አይደሉም። ስለዚህ ደሳለኝ ሞገሴን ሲያነሱም ሆነ አብይ ጉዱ ካሳን ሲጠቅሱ በጊዜው የሁለቱም ጌታና የጋራ አሳዳሪ ራሳቸው ፊታውራሪ መሸሻ እንደነበሩ በትክክል እያስታወሱ መሆን አለበት። የኢትዮጵያን የፓርላማ አሰራር በተመለከተ አንድ አስቸጋሪ ጉዳይ ያለ መስሎ ይሰማኛል። የህዝብ እንደራሴዎች የተጠኑ ጥያቄዎችን ያቀርባሉ እንጂ በተሰጣቸው መልስም ሆነ ማብራሪያ ቅር ቢሰኙ ወይም ባይረኩ ተጠያቂዎቻቸውን መልሰው የሚሞግቱበትን አጋጣሚ አናስተውልም። የቀረበው ጥያቄ ከናካቴው ሳይመለስ ወይም ሳይስተናገድ የቀረበት የህዝብ ወኪል ቢኖር እንኳን ይህንን እንደገና የማስታወስ ዕድል ያለው መስሎ አይታይም። እንዲህ ያለው ዋዘኛ አሰራር ታዲያ አስፈጻሚ አካላት ከብዛታቸው የተነሳ አንዳንዶችን ነጥቦችን በመዘንጋት ብቻ ሳይሆን እግዚአብሔሩን ካልፈሩ ደግሞ በጅምላ የቀረቡላቸውን ጥያቄዎች ሁሉ ረዘም ባለና ንቁ እንደራሴዎች ሳይቀር ለከባድ የአደባባይ እንቅልፍ በሚዳርግ አሰልች ዲስኩር ውስጥ አጠቃለው በማለፍ ቀለል ብሏቸው እንዲያመልጡ በእጅጉ ይረዳቸዋል። ወደ ዋነኛው ጉዳይ ልመለስና ዶክተር ደሳለኝ ከ3 ወራት በኋላ ይካሄዳል ተብሎ በሚጠበቀው ምርጫ
ራሳቸውንም ሆነ የትኛውንም የፖለቲካ ድርጅት ወክለው ላለመወዳደር መወሰናቸውን በይፋ አሳውቀውናል። በእኔ አስተያየት በበቂ አመክንዮ ተደግፈው የደረሱበትን መደምደሚያና የሰጡትን ይህንን የግል ውሳኔ ከተገቢው ምስጋና ጋር መቀበልና በክብር ማሰናበት ይኖርብናል እላለሁ። በእርግጥ ሰባተኛው ዙር ሀገራዊና ክልላዊ ምርጫ እንደታሰበው ተካሂዶ የህዝብ እንደራሴዎች ምክር ቤት የሚቋቋም ከሆነ ደሳለኝን ማጣት ያንን እድለቢስ ፓርላማ የሙታን አደባባይ ሊያስመስለው እንደሚችል ከወዲሁ መገመት አያዳግትም ይሆናል። እንዲያም ሆኖ እርሳቸው ብቻ ሁልጊዜ ግንባር ስጋ በመሆን ወደፊት መጥተው እንደተጋፈጡልን ታላቁን መድረክ ተጠቅመው እንደጮሁልን ሊቀጥሉ አይችሉም። አይገባቸውም። ሰው ናቸውና ይደክማቸዋል፣ ይታክታቸዋልም ብሎ ማሰብ ተገቢ ይሆናል። አገር የደሳለኝ ብቻ ባለመሆኗ ሌሎቻችንም በእግራቸው ተተክተን ሲሆን የተሻለ አለበዚያም ቢያንስ ተመጣጣኝ ያለው ድምጽ በማሰማት ባልተመቻቸ ሁኔታ ውስጥ ሆነንም ቢሆን ሀገራችን የምትለማመደውን ዲሞክራሲያዊ የመንግስት አስተዳደር ስርዓት ለማሳደግ መትጋት ይኖርብናል። ለነገሩማ የነገውንስ ማን ሊያውቅ ይችላል? አንድዬ እንደርሳቸው ያለ ምናልባትም ከርሳቸው የላቀ ሌላ ትንታግ የህዝብ እንደራሴ ሊጥልልንም ይችላል። ሀገራችን እርጥብና ማህፀነ ለምለም እንደሆነች በበኩል ያምናለሁ። በመጨረሻም ውድ ዶክተር ደሳለኝ ጫኔ ሩጫውን ጨርሰዋል ብዬ ለመደምደም ባልፈልግም ራስዎን እንደገና በእጩ ተወዳዳሪነት ላለማቅረብ ያሳለፉትን ውሳኔ ግን በግል ያከብራለሁ። አንደኛው ያለ ጥርጥር እኔ ራሴ ሲሆን የመረጠው የባህር ዳር ከተማ ህዝብ ህገ መንግስታዊ ውክልናውን በመወጣት ረገድ እስካሁን ባሳዩት የአንድ ቆፍጣና እንደራሴ ትጋት አብዝቶ ይኮራበታል። በቅንነት በታማኝነት ላበረከቱት አገልግሎትም ልባዊ ምስጋናውን ሳይሰስት ያቀርብለታል። ለወደፊት በሚሰሩበት አገልግሎት ዘርፍ ያሰቡት ሁሉ እንዲሳካሎ ያለኝን በጎ ምኞት ከወዲሁ ልገልጽልዎ እወዳለሁ። ይህንን ጽሑፍ ያጋሩት መርሐ ጽድቅ መኮንን ናቸው። የቀድሞው የአማራ ክልል ከፍተኛ ባለስልጣን፣ የፕሬዝዳንቶች የህግ ዘርፍ አማካሪ። ቻናሉ ኢትዮ ማለዳ ነበር። መልካሙን ሁሉ ተመኘንላችሁ። ሰናይ ጊዜ